እኔ አርጅቻለሁ፣ ሳራም አርጅታለች። አዎ እግዚአብሔር ለቃሉ የታመነ ነው። በእኛ ቤት ውስጥ እግዚአብሔር ጣልቃ ገብቶ ተአምር ይሰራል። ይሄን ያህል እሰጥሃለሁ አይደለም ያለው። ዋጋ ሲተመናው ስም ማን ነው ሲለው ያለና የሚኖር አምላክ ነኝ እኔ ለአንተ ያልኩን ሁሉ አደርግልሃል። እግዚአብሔር መሐላ አያስፈልገውም ነበረ። እግዚአብሔር የታመነ አምላክ ነው። መሐላ የሚያስፈልገው በቃሉ ለማይታመን ነው። እግዚአብሔር ግን በቃሉ የታመነ አምላክ ስለሆነ መሐላ ብዙ አያስፈልገውም። እግዚአብሔር ግን ይሄ መሐላ በሰው አውድ ወርዶ እግዚአብሔር ከሰው ልጆች ጋር የተናገረውን ቃል እንደሚፈጽም፣ እንደማይሽረው፣ እንደማይለወጥ፣ እንደማይናወጥ የጸና እንደሆነ ለማስረገጥ እግዚአብሔር መሐላ ማረግ ፈለገ ይላል እና መሐላ አረገ ይላል። እግዚአብሔር ለአብርሃም በስሙ ማለ አይደለም ይላል። አብርሃምና እግዚአብሔር ተማምለው አይደለም። እግዚአብሔር ብቻውን ነው አይደለም ማለው። ለባሪያዬ ለወዳጄ ለአብርሃም የተናገርኩትን በሙሉ እንደማደርግለት ዛሬ በስሜ ምያለሁ አለ። አብርሃም እግዚአብሔርን ማልልኝ እስቲ አላለው። እግዚአብሔር ራሱ ነው የማለው። ከሱ የሚበልጥ ስለሌለ በገዛ ስሙ እኔ በእግዚአብሔር ስም ልምል እችላለሁ። እግዚአብሔር ግን ከሱ የሚበልጥ ስለሌለ በስሙ ማለ። እኔ እግዚአብሔር እማልለወጥ አምላክ ስም ማን ነው ሲለው ያለና የሚኖር አምላክ ነኝ እኔ ዘላለማዊ አምላክ ነኝ ለአንተ ያልኩን ሁሉ አደርግልሃል ብሎታል እኮ። ባይምልም የታመነ ነው። መጽሐፍ ሲናገር የማይዋሽ አምላክ የተናገረውን የተስፋ ቃል ጽኑ እንደሆነ ለማስረገጥ ማለ። ጽኑ ነው እኮ ለማስረገጥ ግን ማለ። ዘፍጥረት 15 ላይ መጣና አብርሃም ትንሽ ተቸገረ። እንደምታውቁት እሰጣለሁ እያለ ትንሽ ዘገየበትና አብርሃም ተቸገረ በጣም። በኋላ ላይ መሆን የሚችለውን በሙሉ ወደፊት አምጥተ ከፊት መሆን ያለበትን ወደ ኋላ ጎተትክብኝ ብሎ ተቸገረና ቀኑ ሙሉ ስራ ፈቶ ነው የሚውለው። እግዚአብሔር ተናግሮኛል ብሎ ቁጭ ብሎ ነው የሚውለው። ይሄ እግዚአብሔር ደግሞ ከብቱን አበዛው፣ ባሪያ በባሪያ አረገኝ፣ በጣም ባረከኝ፣ አገር ሰጠኝ፣ ርስት ሰጠኝ፣ ልጅ አልሰጥ ሲል እግዚአብሔር መጣና ሌሊት በራእይ ለአብርሃም ተገለጠለት ይላል። በተኛበት ሌሊት እግዚአብሔር በራእይ ተገለጠና አብርሃም አለው። አቤት አለው። በቤቴ ያለው የደማስቆ ሰው ኤሌዘር አይወርስህም፣ አይዞ አትፍራ፣ እኔ ለአንተ ጋሻ ነኝ ብሎ ዋጋ እጅግ ታላቅ ነው የሚለው እኔ ያስኩት መደበኛ ትርጉሙ ላይ ታላቅ ዋጋ እኔው ነኝ። በጣም አስገራሚ አምላክ እኮ ነው እግዚአብሔር። ይሄን ያህል እሰጥሃለሁ አይደለም ያለው። ዋጋ ሲተመናው እኔ አይደለ የተናገርኩት፣ በእኔ መጠን ነው። ታላቅ ዋጋ እኔው ነኝ፣ አልዋሸሁም፣ አደርጋለሁ ሲለው አብርሃም እግዚአብሔርን አመነ። ሌሊት እኮ ነው ያመነው። በህልሙ ሙሉ ነው የሚያምነው። አንዳንድ እኮ ቆሞ ይከብደዋል። አብርሃም ሌሊት በራእይ አመነ ይልና ጽድቅም ሆኖ ተቆጠረለት። ግን በአብርሃም ሲቹዌሽን ውስጥ እግዚአብሔር ለቃሉ የታመነ ነው አለ። ያለበትን ሁኔታ አይቶ አለፈውና ኖ እግዚአብሔር ለቃሉ የታመነ ነው። እምነት አካባቢን መካድ አይደለም። እምነት አይደለሁም ብሎ መካድ አይደለም ነው። እግዚአብሔር በዚህ ጉዳይ ላይ ኃይሉን ያሳያል ነው። እግዚአብሔር ጣልቃ ገብቶ ተአምር ይሰራል። እኔ አርጅቻለሁ፣ ሳራም አርጅታለች። አዎ በእኛ ቤት ውስጥ በማይሆን መንገድ ሊሆን አይችልም በተባለ መንገድ እግዚአብሔር መጥቶ ልጅ ይሰጠናል። እምነት ነገሩን ክደ ሳይሆን እላዩ ላይ እግዚአብሔር ኢንፍሉዌንስ ያደርገዋል። መለኮት ኢንተርቬን ያደርጋል ነው እምነት። አብርሃም እግዚአብሔርን አመነ። ምን ብሎ? ይኸው አይሆንም፣ አይቻልም፣ ትክክል ነው። ተፈጥሮ አይቻልም ሲል ተፈጥሮ እየዋሻ አይደለም፣ እውነቱን ናቹራሊ ህጉን የሰጠው እግዚአብሔር ነው። 45 ምናምን አካባቢ ሜኖፖዛል ኦፍኮርስ። ሳራ 90 አካባቢ ናት። ድብል የሰፈሩ ሰው ቢመጣ ባይዘው ሰው የሚለኝን አልሰማም ምን አንዳትሉ እውነታቸውን ነው። ውሸትን ነው ባክን ያንተ ምትል አልቀበለው። ኖ እውነቱን። አብርሃም አርጅተሃል፣ እናት ሳራም አርጅተዋል፣ የምን ልጅ ነው ሲል እውነታቸውን ነው። በቃ ያው በስራ ይመጣል እስማኤል። ይሄኛው በእምነትና በጸጋ የሚመጣ ነው። በእምነትና በጸጋ የሚመጣ ሁሌ ከሰው አቅም በላይ ነው። ልክ እንደ ሳልቬሽን ነው። የጸጋው የመሲሁ ግንድ ይሄኛው ከእናንተ ውጭ ጸጋ ነው። ፍሪ ጊፍት ነው። በእምነት ነው። ያኛውስ የሥራ ነው፣ የልፋት ነው። አይወርስም። ያኛው የሕግ ነው። አንተ ለፍተን ያመጣው ያኛው ነው። ያኛው አይወርስም ማለት። ይሄኛውስ እኔ ነኝ የምሰጣለሁ፣ አንተ አትችልም ተብለ እኔ ነኝ የምችለው። ይሄ ግሬስ። አንዳንዴ በጣም ሳውንድ ለሆነ ዶክትሪን ስትጠነቀቅ የመንፈስ ፍሌክሲቢሊቲን ታጣለህ፣ ምሪት ታጣለህ። ባይዘው የኤፌሶን ቸርች አሁን እሁድ የተናገርኩት ለዶክትሪኗ ያላት ጥንቃቄ ሐዋርያ ያሉት ላይ ይታወቃል። ፍሌክሲቢሊቲውን አጡት። ላቭ የለም ማለት ኖሌጅ በጣም ከፍ ሲል ፍቅር ጠፋና ጦርነት ሆነ። የቀደመው ፍቅር እንጥላለን እና መቅረዝን ነው ወስደዋል እና የስፒሪት ፍሌክሲቢሊቲው ይጠፋል። አብርሃም እግዚአብሔር ሲለው ካዳ አይደለም የሚለው አመነ። ምንም አልካደም፣ አመነ። ከዛ እግዚአብሔር መጣ። ኪዳን እናደርጋለሁ፣ እቺ መሐላዋ ኪዳን እናደርግና እኔ እምልልሃለሁ፣ ኪዳን እናደርጋለሁ። ነገ ጠዋት ተዘጋጅ፣ ተጠብቀኛለሁ፣ እመጣለሁ።
እኔ እኮ እግዚአብሔር እኮ ነው የሚገርም። ጠዋት እመጣለሁ አለ። እንግዲህ እግዚአብሔር ጠዋት ካለ እሱ አይመሽበትም አይነጋበትም። እሱ ጋር ሌሊት የለም ታውቃላችሁ። እሱ ጠዋት ሲል እኩለ ሌሊት ሊመጣ ይችላል። እሱ ጠዋት ባለበት ሰዓት ከመጣ እግዚአብሔር ሌሊት ከመጣ ጠዋት እሱ ነው። እና አብርሃምን ኪዳን እናደርጋለሁ ይሻል አብርሃም አዘጋጃለሁ። መስዋዕቱን ደረደረ፣ አስተካከለ። ፕሮሚስ አድርጎለታል። ፕሮሚሱን የሚጠብቅ አምላክ ነው። ቀን ቀን በአሸዋ ይቆጥራል፣ ሌሊት ሌሊት ደግሞ ኮከብ ይቆጥራል። ይህንን እፈጸማለሁ አለ። ለዚህ ማረጋገጫ እንዲሆን እና መስዋዕት አስተካክልልኝ፣ ከዛ እኔ እመጣለሁ፣ እኔ እናንተ ኪዳን እናደርጋለን ሁለታችን። እሺ አለ። አብርሃም አዘጋጀ። ዋኖሱን ምኑን እኩል ከፍሎ እግዚአብሔርን ቀኑን ሙሉ ጠበቀው የሚል ቃል አለ። ቀኑን ሙሉ ቁጭ ብሎ ጠበቀ ይላል አብርሃም። ሰው ቢጠራው ቢቀጥረው ቀጠሮ አለኝ እኔ ሌላ ቀጠሮ ከአምላኬ ጋር። እግዚአብሔርን የሚያውቀው አብርሃም ብቻ ነው። እግዚአብሔርን ማን ያውቃል በዛ ዘመን? እግዚአብሔር ነው አምላክ። ጉባኤው ደግሞ አብርሃምና ሳራ ናቸው። እግዚአብሔር የሚለው አብርሃም ብቻ ነው። ሌላው እንዳለ የከለዳውያን ጣዖት አምላኪ ነው። አብርሃም ቁጭ ብሎ ያህዌን እጠብቃለሁ። ይመጣል አምላክ። አዎ ይመጣል። መሸ ይላል። አሞሮች መጡ ይላል። አሞሮች እያባረረ ጠበቀው። እግዚአብሔርም አብርሃም ላይ እንቅልፍ ጣለበት። ይተኛል ብሎ ቢጠብቀው ሰውየው ሊተኛ ነው። ኪዳን እናድርግ ሲለው አብርሃም ከእግዚአብሔር ጋር ኪዳን ሊያደርግ፣ ከዛ አብርሃም ላይ እግዚአብሔር እንቅልፍ ጥሎ አስተኛው። አስተኝቶት አብርሃም ሲተኛ እግዚአብሔር ኪዳን አድርጎ ሄደ። ከዛ አብርሃም ጠዋት ብድግ አለ። ብድግ ብሎ ሲያይ ኦልሬዲ እግዚአብሔር ኪዳን አድርጎ ሄዷል። እግዚአብሔር ሆይ አብረን ነው የምናደርገው አላልከኝም ወይ ሲለው ለዚህ ኪዳን እኔ ብቻ የታመንኩ ነኝ። ነገ አብርሃም ሊያፈርስ ይችላል። አብርሃም በሆነ ምክንያት ቢያፈርስ እንደተሰነጠቁት ዋኖሶች ልሰንጠቅ ነው። እግዚአብሔር ለምን አብርሃም ይሰነጠቅበታል? በቃ አንተ ተኛ አለው። አዎ እኔ አርጌ አልፌያለሁ። ለዚህ እስከ መጨረሻ እኔ የታመንኩ ነኝ። ብቻውን አይደል የጠራን እኛንስ? ማን ተባብሮ ነው ይዳናል? ለዚህ ቤት ማንም አላገዘውም። ጨርሶ ነው ያለን። ተፈጸመ ብሎ ፈጽሟ ጨርሷት ነው ኑ። እግዚአብሔር አብ የተቀበለን በልጁ በክርስቶስ ኢየሱስ ብቻውን ኪዳን አርጎ እግዚአብሔር መሐላ አረገ። ምን አርጎ? አብርሃምን እግዚአብሔር አስተኝቶ በእሱና በአብርሃም መካከል የሚኖረውን ኪዳን ብቻውን አርጎ እግዚአብሔር ለዚህ እኔ ብቻ የታመንኩ ነኝ፣ እስከ መጨረሻ እኔ አድንሃለሁ አለ። ለዛ እኮ ነው ደክሞ ተመልሶ ሲመጣ አብርሃም አቤት እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹምም ሁን፣ አይዞ እደግፍሃለሁ። እስቲ አሜን በሏ።